በመጨረሻም ንጉስ ከከተማ የመጡ እንግዶችንማ በተወለድኩበት ምድረ በዳ መጥተው ያ የንጉስ ወዳጆች እንደዚህ ሆነው እንግዶቹን መጠበቅ አልቻለም መባልማ የለብኝም። ምንም እንኳን መኩሪያ አብሮ አደጌና ጓደኛዬ ቢሆንም ነገር ግን አሁን ላይ በሚሰሩ ስህተቶች እያንዳንዱ እኔም የተወለድኩባት ከተማና የገጠሯ ክፍለ መንደር ስለምትወቀስ ይህ ነገር እንዲፈጸም አልፈልግም በማለት በአምላክ ከገጠር ከገባ በኋላም ከመኩሪያ ላይ ተኩሳለሁ በማለት በጣም ትግል ነው የነበረ። ነገር ግን ንጉስ በመካከላቸው ጣልቃ በመግባት ይህንን የጦርነት መንሻ እንዲሁም ደግሞ ራሱን መስዋዕት አድርጓል ማለት ነው። ቢያንስ እንኳን ለጓደኛው መኩሪያ ብሎ ሳይሆን ለሁለታቸውም ደህንነት ሲባል በመካከላቸው ጣልቃ በመግባት አሁን ላይ ለመኩሪያ የተደቀነውና የተተኮሰው ሽጉጥ ንጉስ ላይ ጥቃት አድርሶበት ይገኛል። ታዲያ በዚህ መካከል ህብስት ልቀቀኝ ብላ የተለማመነችው ቢሆንም መኩሪያን የመጣው ይምጣ እንጂ ከአሁን በኋላ ሚስቴ ነሽ የምትሆኚው፣ አስፈላጊውን ነገር ማድረግ ካለብኝም አሁኑን አድርጌ ከዛ በኋላ በክብር አገባሻለሁ ብዬ ነበር። አንቺ ግን ክብር የሚወደልሽ ሰው አይደለሽም። ስለዚህ እኔ አንቺን ልተውሽ አልችልም። ገና ከመጣሽ እና ካየሁሽ ጀምሮ ልቤ ውስጥ ገብተሻልና ትልቁን ድርሻና ቦታ ትወስጃለሽ። ስለዚህ እንዴት ነው ትወኝ የምትይ? ይህንን ነገርማ መናገር የለብሽም በማለት የሚፈልገውን ነገር ሊያደርግ ሲል ነበረ በአምላክ በሩን ሰብሮ የገባበት። በሌላ በኩል ህብስት ተው እንጂ ይህንን ነገር አታድርግ፣ እኔ አንተን በጭራሽ ልወድ አልችልም የሚል ንግግርን በነገረችው ጊዜ እኔ ምን አጎደልኩብሽና ነው? ምንስ የጎደለኝ ነገር አለ? ለምን እንደዚህ ትኛለሽ? በማለት መኩሪያ ህብስትን መናገር ጀምሯል። ህብስትን በእርግጥ አንተ የሚጎልህም የሚቀንስብህም ነገር የለም፣ ነገር ግን እኔ አንድ የከተማ የምወደው ልጅና የማፈቅረው ሰው ስላለ በጭራሽ ከሱ ውጭ ሌላ ማንም ሰው ማግባት አልፈልግም የሚል ሀሳብን ሰጥተዋለች። ታዲያ መኩሪያ ይህ ንግግሯ ምንም ሊያሳምነው አልቻለም። የእሷን ንግግር ወደ ጎን በማድረግ የራሱን ፍላጎቶች ነበር ማስቀደም የጀመረው። በዚህም ምክንያት ህብስት በለቅሶ ላይ ትገኛለች። እንዲሁም ደግሞ ለምንድነው ከከተማ ወደ ገጠር ይሄን ያክል ችግር የሚሆን ለሰዎች? እኔ ምንድነው አትደሰሽ ተብዬ ተረግም ያለው ወይስ ደግሞ ምን አስነክተውኝ ነው ከተማውን ሸሽቼ ብመጣ ወደ ገጠሩ ይህን ያክል ከባድ ፈተና ሊገጥመኝ የቻለበት ዋነኛ መንስኤ ምን ሊሆን ይችላል የሚለው ነገር አሁንም ቢሆን ጥያቄ ሆኖባት ሊፈታላት አልቻለም። በሌላ በኩል አሁን ላይ አቶ አለም ባለፈው ላይ አቶ ባልና ሚስት በተጨቃጨቁበት አጋጣሚ እንዲሁም ደግሞ በአምላክም ልጅቷ ከጠፋች በኋላ እንዲሁም ደግሞ ህብስት ከጠፋችን በኋላ እነዚህን ሰዎች እጨርሳቸዋለሁ፣ እስከ መቼ ነው ዝም ብዬ የማያቸው? እነ ሁሉ በደልና ግፍ እየሰሩ በማለት ብዙ ነገሮችን ለማድረግ ሞክሮ ቢላዋም ከመኝታ ክፍል ይዞበት ገብቶ ነበረ። ተረብዘ ምክንያት እሱ የተኛ መስሎ ለካ በአምላክ ሲያደርገው የነበረውን እና በእህቱ እርዳታ ምክንያት ከሞት እንደተረፈም ተረድቷል። ስለዚህ በአሁኑ ደግሞ መሳሪያ የሸጠለት ደላላ በጭራሽ ለአቶ አለም መናገር የለብን ብሎ እየጠየቀው ቢሆንም ደላል ግን ዋነኛ ነገር ገንዘቡ ስለሚያስፈልገው ለአቶ አለም በመደወል ቀጥታ መሳሪያ እንደገዛና እንዲሁም ደግሞ ምን እንደሚያደርገው አላውቅም፣ ነገር ግን ራስን ጠብቅ በማለት ነግሮት ነበረ። በዚህ ጉዳይ ምንም እንኳን ጓደኛው በአምላክ አብሮት የሄደ ቢሆንም አብነት ምንም የሚያውቀው ነገር ስላልነበረ በጣም ተደናግጦም ነበር። ሆኖም አቶ አለምም ይህንን ነገር ከሰማ በኋላ ይህ ልጅ ምን እያሰበ ነው? በእርግጠኝነት እስከዛሬ ሳዋጋ ሳስከፍለው የነበረውን ነገር አሁን ላይ ድፍት አድርጎ ሊጥለኝ እያሰበ ነው። ስለዚህ ሳይቀድሜ መቅደም አለብኝ በማለት አንዳንድ ነገሮችን ለማመቻቸት ሽርን ጉድ እያለ በነበረበት አጋጣሚ ይፍቱ ስራ ከወጣችበት ትመልሳለች ወደ ቤት። በጣም አቶ አለም ተናደውና በስጭት ብሎ በነበረበት አጋጣሚ ሳይታሰብ እንግዲህ መጣህ አይደለ? ለምን ገዛው ብዬማ በአካል እጠይቃለሁ፣ ስልክ ስደውልም አታነሳም። እስኪ ለምን ይሆን ይህንን መሳሪያ የገዛው በማለት እየጠበቀ እንዲሁም ደግሞ እሱ መስሎት ቁጭ ብሎ በረንዳ ላይ ሲጠብቅም ነበረ። ታዲያ እሱ የጠበቀውና እሱ የመጡት ነገሮች ሊመቻቹለት ስላልሆኑ ይፍቱ ስራን አንቺ ነሽ እንዴት ደግሞስ ለምን መጣሽ? እንዴት እኔ እኮ እንዳመጭ ብዬሽ ነበር በማለትም ነግሯታል። አጀሪትም እኔ እኮ መምጣት ባለብኝ ሰዓት እመጣለሁ እንጂ ያንተን ሀሳብና ምክር የምቀበል ሰው አይደለሁም። ደግሞስ ለምንድን ነው የማልመጣ? ሲሄድ አስፈቅጄ ነው የሄድኩት፣ ስመለስም መመለስ አለብኝ።
ቤቴ አይደለም ወይስ ምንድን ነው? ከቤቴ እንደዚህ መናገር አለብኝ? ወደ ቤቴ ለመመለስ አንተን የማስፈቅድበት ምንም አንዳች ምክንያት የለኝም በማለት አጅሬት ወደ ቤቷ ካገባችን በኋላ እስኪ ገና ከመምጣት በነገር ጭቅጭቅ አታድርገኝ በማለት ነበር የመለሰችለት። አሁን ላይ በባልና ሚስቶች መካከል በጣም ከፍተኛ የሆነ ጭቅጭቅ እንዲሁም ደግሞ ንትርክ አለ። ይህ ንትርካቸው ደግሞ በትንሽ ነገር የተነሳ ነው። እንዲሁም ደግሞ በገንዘብ የተነሳ ስለሆነ ሰላማቸውን አጥተዋል። በዛች ህብስት ከጠፋችን በኋላ የት ናት የሚለው ነገር አቶ አለምን አሁን ላይ እንቅልፍ ነስቶት የሚገኝ ጉዳይ ነው። እንቅልፌ እንዴት አድርጌ መተኛት እንዳለብኝና እንዴት ማስተካከል እንዳለብኝ እንኳን ጠፋብኝ በራሴ ቤት እያለ የምቸገርበት ጊዜ ላይ ደርሷል ማለት ነው። ስለዚህ ይፍቱ ስራም አቶ አለም እስኪ ገናውን መምጣቴ ነው እና ወደ ውስጥ ሂጅ ማረፍ አለብኝ። ስለዚህ ምንድነው አላማና ስራ በማለት ነበር የጠየቀችው። እሱም ምንም ችግር የለውም በማለት የሚፈልገውን ነገር ለማድረግ ሞክሮ ቁጭ ይላል። እንዲሁም ደግሞ እሷም ውስጥ ሄዳ ክላሷን ነበር እየጠረገች የነበረው። እንደው ግን የለመዱት ሰይጣን የለመዱት ውሻ ምናምን የሚባለው ነገር ለካ እውነት ነው። ደላላ ደውላ የቤት ሰራተኛ ወይም ደግሞ አጋዥ ማምጣት ፈልጋ ግን ደግሞ ይሄ ደላላ ነገ ዛሬ እያለ ቀጠሮ እየሰጣት ተሎ እያመጣላት አይደለም። በዛም ምክንያትም ደላላው በጣም ሲያሾፍባት እና ሲስቅባት ነበረ። እሷም ደግሞ በጣም ተናዳ ለምንድን ነው ተሎ ማታመጣልኝ እያለች ነው። እንዲሁም ደግሞ እውነትም ያቺ የለመድኳት ነፈስ ትሻለኝ ነበረ በማለት ስለታፈሱ መለስ ብላ እያስታወሰችም ነበረ። ታፈሱም ክፍለ ሀገር እንግዲህ እነ በአምላክ ከደረሱም በኋላ ተቀብላቸው ወዴት እንደሚሄዱና አቅጣጫ ጠቁማቸው እንዲሁም ንጉስ ወንድሜ አብሮ እየፈለጋት ስለሆነ አብራችሁ ትፈልጋላችሁ በማለት ከከተማ የመጡት እንግዶቿን ከንጉስ ጋር አቀላቅላቸው። ንጉስም ደግሞ ከዛ ማዶ የነ ከበደ ባለሀብት መሬት አለና መዛ አንድ ቤት አለ። ስለዚህ እዛ አካባቢ ጫካ ስለሆነ ማንም ሰው ይመጣል ብሎ ስለማያስብ በእርግጠኝነት መኩሪያ ከዛ ቤት ደብቋት ቢሆንስ የሚል ፍንጭም አነሳሽ ማለት ነው ብርቄ። በብርቄ ምክንያት እና በእሷ እርዳታ የተነሳ ታፈሱም ለማስታወስ ችላ፣ እንዲሁም ደግሞ ለወንድሟ ደውላ ነግራ በእርግጠኝነት እዛ ነው የሚያደርጋት እንጂ ያልፈልግንበትና ያላየንበት ቦታ እኮ የለም በማለት ለንጉስ ደውላ ነግራለች። እነ በአምላክም በጣም ሰፍ ብለዋል ህብስትን ለማዳን። እንዲሁም ደግሞ እኔ እመራቸዋለሁ ተከተሉ እያለ ሲመራቸው በነበረበት አጋጣሚ በተለይ አብነት መንገዶቹን መሄድ እንዲሁም ደግሞ መራመድ በጣም አክቶት መንገዱን እየተዝለፈለፈ በአብነት ወይም ደግሞ በንጉስና በአምላክ መካከል ተደግፎም ሲሄድ አይተናል። ልጁ እኮ በጣም ሯጭ ነው የንጉስ የሚባለው ሰውዬ። እንዴት ነው ቀስ ብሎ አይራመዱም ወይ? ምንድነው ይህን ያክል የሚሯሯጠው በማለት ከጓደኛው ጋር እንግዲህ የከተማ ልጅ ያው ብዙም የእግር መንገድ ስለማይችሉ እንደ ገጠሩ ወይም ደግሞ ተወልደን እንዳደግንበት ስለማይሆኑ በዛ ምክንያት በጣም ደንግጦ እንዴት ሮጠ ቆጥሎ ነው ይሄ አሁን እየሮጠ ነው ወይስ ደግሞ እየተራመደ ነው እስከ ማለት ደረጃ ደርሶም ነበረ። ዞሮ ዞሮ ንጉስም አይዟችሁ እያለ እንግዶቹን መንገዱን እያሳየና ከቤታቸው እየሆነ እየጠቆመ አደርሷቸዋል። ከደረሱ በኋላ ቀጥ ብለው ማውራት ጀምረዋል ማለት ነው። በዚህም መካከል አቶ አለም ለራሱ ሰዎች እንግዲህ መሳሪያ ደብቆ ገዝቷል። ከኛ ምን እንደሚያደርገን አያውቅምና ቀድመህ ድፈው በማለት ትዕዛዝ አስተላልፎ ነበረ። ይፍቱ ስራም አዲስ ሰራተኛ ለማምጣት እስኪ አቶ አለምን ላማክር በማለት ወደ ቢሮው ስትሄድ ያልጠበቀችውን ዱብዳ ነበር የሰማቸው። እሱም ግደለው የሚል ነበረ። ይፍቱ ስራም ለመጀመሪያ ጊዜ በጣም የሚደነቅና ዋው የሚያስብል ስራ ሰርታለች። ግደለው ማለት ምን ማለት ነው? ከወንድሜ ጫፍ እንዳትደርስ፣ የወንድሜን ጫፍ ነካ ማለት እኔን ነካ ማለት ነው። ውርድ ከራሴ እኔ ይፍቱ ስራ ማን እንደሆንኩ ጠንቅቀህ ታውቃለህ። ስለዚህ እጨርሰዋለሁ ስትል በእኔ በራሴ እጅ እንዳልጨርስ አንተ ቅሌታም ሽማግሌ ምንድን ነው እንደዚህ የሚያደርግህ? ጭራሽ ብለህ ደግሞ ወንድሜ ልትገል ታስባለህ ወይ? ምንም ቢሆን በወንድሜ ግድያ ላይ እጄንም አላስገባም። እንዲሁም ደግሞ ተባባሪም በጭራሽ ልሆንልህ አልችልም። እስከ ዛሬ ሲጀመር ዝም ያለን አውቆ ነው። ይህን ሁሉ ወንጀልና ግፍ እየሰራን እንኳን ማድረግ አቅቶት ወይም ደግሞ መግደል አቅቶት ሳይሆን እኛን እንዲሁም ደግሞ በአንድ የስልክ ጥሪ ለፖሊስ ደውሎ ማሳወቅና መበታተን ሲችል ሀሳባችን፣ ነገር ግን ይህንን ነገር አላደረገውም። ማድረግ ቢፈልግ ኖሮ የዛሬ ስንት ዓመት ያደርግ ነበረ። መግደልም ከፈለገ ይገል ነበረ።
በጣም ብዙ አጋጣሚዎች አሉ። አንተ በምተኛበት አጋጣሚ መጥቶ ሊገል ይችላል በማለት በጣም የተለያዩ ምክንያቶችን ነግረው ለአቶ አለም ለማሳመን ብትሞክር እኔ እገላለሁ ከማለት ወደ ኋላ አላለም። እንዲሁም አቶ አለምም ይህንን ነገር መስማት አልነበረባትም በማለት እያሰበ ነበር። ለአብነትም ደውሎ በፍጥነት የት እንዳለ ተናገር ይባላል። ይፍቱ ስራም ለወንድሟች ደውላ እባክህ ራስህን ጠብቅ የሚል በጣም ከባድ ትዕዛዝ እንግዲህ ተናግራለች። እሱም ያው አንስቶላት ከማንም ጠብቀው በማለት ነበር ሲጠይቃት የነበረው። ለማንኛውም ከሁሉም ሰው የሚል ድምዳሜ ላይ ደርሳም ነበረ እና አቶ አለምም ሚስቱን ለማረጋጋት ቢሞክር ከዚህ በኋላ እንዳነካኝ ዞር በልልኝ በማለት ገፍትረው ነበር ያለፈችው። ምክንያቱም ምንም ቢሆን ወንድሟ ስለሆነ እንዲገደል አልፈለገችም። እዚህ ጋር በጣም የሚደነቅ ነገር ነው። ስለዚህ በአምላክም እንደሚገለውም አውቋል ማለት ነው። ህብስትም በመጨረሻ እንግዲህ አስገድዶ መድፈር ጥቃት ሊያደርግባት ሲል ሁለታቸውም እንዲሁም ደግሞ መላ ቤተሰቡ ደርሰው አድነዋታል። ነገር ግን ሽጉጡ ከማን ጋር ነው የተተኮሰው? ንጉስን ነው የተኮሰው ወይስ ደግሞ ህብስትን ወይስ ደግሞ ጣራ ላይ ተተኩሶ ቀረ? እንደኔ ከንጉስ ላይ የተተኮሰበት ይመስለኛል። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።